አሁን የደረሱ እጅግ በርካታ መረጃዎች አሉ ከሀገር ውስጥ ከውጭ እና ከተለያዩ የመረጃ ምንጮች የያዝናቸው መረጃዎች አሉ። እናንተ ግን በቅድሚያ ይህንን ቻናል ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትቆዩ እንጠይቃቸዋለን በአክብሮት ማለት ነው። ወደ መረጃዎቹ ንግባ። ከኢራን ሰበር መረጃ ተሰምቷል። ዶናልድ ትራምፕን ለሚገድልልን ሰው 50 ሚሊዮን የአሜሪካን ዶላር እንከፍላለን ሲሉ እንግዲህ ከኢራን የወጣ መረጃ ጠቁሟል ማለት ነው። ይህንን የወጣው የኢራን ቴሌቪዥን ነው በነገራችን ላይ ማለት ነው። ይህንን ደግሞ በፓርላማ ጭምር ተወስኗል ነው የተባለው። እንደዚህ እንግዲህ ይሄ የፓርላማው የብሔራዊ ደህንነት የውጭ ጉዳይ ፖሊሲ ኮሚቴ ሰብሳቢ ኢብራሂም አዚዝ ናቸው ለሀገሪቱ ቴሌቪዥን ይፋ ያደረጉት 50 ሚሊዮን ዶላር እንደሚከፈል ማለት ነው። ዶናልድ ትራምፕ ለሚገድል ሰው እንደ አዚዝ ገለጻ ከሆነ የአሜሪካው ፕሬዚዳንት የእስራኤሉ ጠቅላይ ሚኒስትር የሴንቴኮ አዛዥ እንደዚሁም የሴንትራል ኮም ወይም ደግሞ የእስራኤል ጦር አዛዥ ማለት ነው አዛዥ በተመሳሳይ መልኩ ኢላማ መደረግ አለባቸው። ይህ የትራምፕ ግድያ ዓለም አቀፍ የሽልማት ዘመቻ በሚል በኢራን ውስጥ በሞባይል ጽሁፍ መልእክቶች አማካኝነት ጭምር በስፋት የተንቀሳቀሰ ሲሆን እስካሁን ድረስ 290 ሺህ በላይ ሰዎች የድጋፍ መዝገባ በማድረግ የገንዘብ መዋጮ አዋጥቷል። ወደ 25 ሚሊዮን የአሜሪካን ዶላር ተዋጥቷል ማለት ነው። በነገራችን ላይ እጅግ ሰፊ እቅድ ነው እና ዶናልድ ትራምፕን ለመግደል እንግዲህ 25 ሚሊዮን ዩሮ ወይም ደግሞ ዶላር ደርሷል። ይበል። የቴዲ አፍሮ ዘፈን ከተለቀቀ ድፍን አንድ ወር ሞልቶታል። በዚህ በአንድ ወር ውስጥም በርካታ ታሪኮችን ሰርቷል ነው የተባለው። በአልበሙ ውስጥም የተካተቱ ሁሉም 18 ትራኮች ተደምረው በአንድ ወር ውስጥ ብቻ 155 ሚሊዮን በላይ እይታዎችን አግኝቷል ነው የተባለው። እንግዲህ ከአልበሙ ከፍተኛ ተወዳጅነት ያተረፈው ዳስ ጣል የተሰኘው ነጠላ ዜማ ብቻውን በአንድ ወር ውስጥ ወደ ከ26 ሚሊዮን በላይ እይታዎችን በመሰብሰብ አስገራሚ ሪካርድ ሰብሯል ነው የተባለው። ቴዲ አፍሮ በኢትዮሪካ አልበሙ የኢትዮጵያ ሙዚቃ ኢንዱስትሪ ወደ ሌላ ምዕራፍ አሸጋግሮታል ተብሎ ምስክር የሚገኘው እንግዲህ የቴዲ አፍሮ ዘፈኑ አንድ ወር ሞልቶታል። እናም በርካታ ሪከርዶችን ሰብሯል ነው የተባለው። መጠናውን ወደ ሌላ ውጥረት ይወስዳል የተባለው ሁነት በአስመራ ተካሂዷል። የግብጽ የውጭ ጉዳይ ሚኒስትር እንደዚሁም ደግሞ የኤርትራው መሪ ኢሳያስ አፈወርቂ ጋር ነው ይህ ስምምነት የተፈራረሙት። በዋናነት ደግሞ የቀይ ባህርን ቀጠና ደህንነት ለማስጠበቅ ያለመ ውይይት ወይም ደግሞ ስምምነት ነው የተፈራረሙት የተባለው። ትብብሩ የውጭ አገር ግብጽ የውጭ ጉዳይ ሚኒስትር የግብጽ ማለት ነው። እናም ከኤርትራ ጋር ከፍተኛ የሆነ ውይይት አድርጓል በዛሬው ስብሰባ ነው። እናም በዚህም እንግዲህ በቀይ ባህር ያለውን ሁኔታ በጋራ ለመፍታት እና ደግሞ ደህንነቱን ለማስጠበቅ ያለመም እንደሆነ ነው የተነገረው። ከዚህ ጋር በተገናኘ ኢትዮጵያ የምትከተለው አቋም አለ በቀይ ባህር በአሰብ ላይ ማለት ነው። ከዛ ጋር ምን አይነት ሁኔታ ይፈጠራል የሚለው በዛሬው ዕለት የሐማስ ወታደራዊ ክንፍ አዛዥ የነበረው መገደሉን የእስራኤል ጦር ይፋ አድርጓል። የሐማስ ወታደራዊ ክንፍ አዛዥ ኢዘዲን አልሃድ እየተባሉት ናቸው የተገደሉት። ይህን ደግሞ የእስራኤል ጦርም አረጋግጧል። እንደሚታወቀው በእኛ አቆጣጠር ማለት ነው በ2016 በቀጥታ እስራኤል ጥቃት እንዲከፈት ካደረጉት የአካላት ወይም የጦር አዛዦች መካከል አንዱ እንደሆኑ የተነገረው የመስከረም 26ቱ ጥቃት ማለት ነው። እናም ሲፈለጉ ነበሩ እነዚህ የጦር አመራር አሁን መገደላቸው የተነገረው። የእስራኤል ጦር ሀዳድ መስከረም 26 ቀን ዋና አቀነባባሪ የነበረውን ሰው ሲፈለግ እንደነበረም የእስራኤል ጦር እንደዚሁ አያይዞ ገልጿል ነው የተባለው። ጦሩ ዛሬ ቅዳሜ ቀን ባወጣው መግለጫ ነው መገደላቸውንም ይፋ ያደረገው። እንግዲህ ሐማስ ሙሉ ለሙሉ ባለስልጣናቶችን እንደዚሁም የጦር አመራሮችን እያጠነ የሚገኘው የተወሰኑት ናቸው የሚቀሩት እና የእስራኤል የስለላ ተቋም እጅግ አደገኛ መሆኑን የሚያሳይ ነው።